አክቲቪስቶች እና ሰላማዊ ዜጎች እውነትን የመናገር መብታቸውን በመጠቀም ተጠያቂነት እንዲሰፍን በመጠየቃቸው ብቻ ማስፈራራት፣ እንግልት፣ ስደት፣ እስራት እና አለፍ ሲልም እገታና አስገድዶ መሰወር ይደርስባቸዋል ይላል ሪፖርት። እስራኤል ታንኮች በዚህ ኮሪደር ሲንጎማለሉ የተመለከቱ ወገኖችም የጋዛው ጦርነት ከታሰበው በላይ እየተጧጧፈ ስለመሆኑ ማሳያ ነው ሲሉ ተደምጠዋል። በራፋህ ካኔኑስና ቤት ላህያ በተፈጸሙ ጥቃቶችም ጥቂት የማይባሉ የሞት አደጋዎች ስለመመዝገባቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአወዛጋቢው የኦቫል ቢሮ ውዝግብ በኋላ ለመጀመሪያ ጊዜ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በስልክ ንግግር አድርገዋል። ዘመናዊ ኤሌክትሪክ መኪኖች ለሹፌሩ ለተሳፋሪውና ለእግረኞች ደህንነት የተሻሉ የአደጋ መከላከል ቴክኖሎጂዎችን ይዘው ቀርበዋል። እነዚህ ቴክኖሎጂዎች አደጋ እድሎችን ለመቀነስ በሴንሰር በካሜራና በአርቲፊሻል ኢንተለጀንስ የተደገፉ ዘዴዎችን ይጠቀማሉ። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ ዜናዎችን ይዘን ቀርበናል። ከሀገር ውስጥ እንዲሁም ከውጭ ያጠራቀርናቸውን በርከት ያሉ መረጃዎች ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ ደግሞ አክብሮታዊ ግብዣችን ነው። እሱ ባለው ጋሻው አብሬያችሁ ቆይታ አደርጋለሁ። ወደ ቀዳሚው ዜና እናልፋለን። በፌዴራል መንግስት የ2017 በጀት ዓመት የመጀመሪያ ግማሽ ዓመት ያፈጻጸም ሪፖርትን መነሻ በማድረግ ከምክር ቤት አባላት ለሚነሱ ጥያቄዎችና አስተያየቶች ጠቅላይ ሚኒስትር አብይ አህመድ ምላሽና ማብራሪያ ሰጥተዋል። በሀገሪቱ የሚስተዋለው የሰላምና ጸጥታ እጦት በምክር ቤቱ በስፋት ተነስቷል። ደምሰው ሽፈራው ተጨማሪውን አዘጋጅቷል። በፌዴራል መንግስት የ2017 በጀት ዓመት የመጀመሪያው ግማሽ ዓመት የአፈጻጸም ሪፖርትን መነሻ በማድረግ ከምክር ቤት አባላት ለሚነሱ ጥያቄዎችና አስተያየቶች ጠቅላይ ሚኒስትሩ ምላሽና ማብራሪያ ሰጥተዋል። ከሰላምና ጸጥታ ጋር የተገናኙ ጥያቄዎች ከምክር ቤት አባላቱ ተነስቷል። ከዚህም ከሰላምና ጸጥታ ጋር በተያያዙ ከተነሱ ጥያቄዎች መካከል በአማራ ክልል ባለው ግጭት ምክንያት በርካታ ንጹሐን ዜጎች እየተገደሉ መሆናቸውን የምክር ቤት አባሉ ዶክተር ደሳለኝ ጫኔ አንስተዋል። ባለፉት 6 ዓመታት በኢትዮጵያ ውስጥ በተካሄዱ ጦርነቶች ከ7.8 ትሪሊዮን ብር በላይ የሚገመት ሀብት ወድሟል ሲሉ ዶክተር ደሳለኝ ጫኔ ተናግረዋል። በሰሜኑ ጦርነት የወደመው ሀብት በአማካኝ 30 ቢሊዮን ዶላር እንደሚሆን መንግስትም ሆነ የተለያዩ ዓለም አቀፍ ተቋማት ይፋ ማድረጋቸውን ያነሱት የምክር ቤት አባሉ ባለፉት ዓመታት በአማራና ኦሮሚያ ክልሎች ውስጥ በመካሄድ ላይ በሚገኘው ግጭት ምክንያት የወደመው ሀብት በተመሳሳይ መልኩ 30 ቢሊዮን ዶላር አካባቢ የሚገመት ነው ሲሉ ዶክተር ደሳለኝ ጫኔ በፓርላማ ለተገኙት ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ይህ በማያባራው ተደጋጋሚ ጦርነት እየወደመ ያለው ሀብት በድምሩ ከ7.8 ትሪሊዮን ብር በላይ ይሆናል ያሉ ሲሆን አገራችን ያሉባት ችግሮች ፖለቲካ ወለድ ናቸው በማለት መፍትሄውም ፖለቲካዊ እንጂ በጠመንጃ አፈሙዝ ሊሆን አይገባም ብለዋል። የሰሜን ኢትዮጵያ የጦርነት ያደረሰው ጉዳት ግምቱ 32 ቢሊዮን ዶላር እንደሚጠጋ ተተምኗል። እንዲሁም የዓለም ባንክ በ2022 ኢትዮጵያ ዳሜጅ ኤንድ ኒድስ አሰስመንት ብሎ ባወጣው ሪፖርትም በሰሜን ኢትዮጵያ ጦርነት የደረሰው ጉዳት ግምት 28 ቢሊዮን ዶላር ያደርሰዋል። አማካይ ግምቱ 30 ቢሊዮን ዶላር ነው ማለት ነው። ባለፉት 6 ዓመታት እስከ ዛሬ ድረስ ደግሞ በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝ፣ በደቡብ ጋምቤላ፣ አፋርና ሶማሌ ክልሎች እየተካሄዱ ያሉ ጦርነቶችና የእርስ በርስ ግጭቶች የጉዳት ግምት ከሰሜኑ ጦርነት ጋር እኩል አድርገን 30 ቢሊዮን ዶላር ምሁራዊ ግምት ብንወስድ ጠቅላላ ግምቱ ወደ 60 ቢሊዮን ዶላር ወይም በሰሞኑ የባንክ ምንዛሬ በ130 ብር ሲሰላ 7.8 ትሪሊዮን ብር ገደማ ነው። ይሁን እንጂ ባለፉት 6 ዓመታት ግጭቶቹን ለማስቆም ከመንግስት በኩል እየተደረገ ያለው ጥረት በቂ አለመሆኑን በመግለጽ በእነዚህ ዓመታት ውስጥ በርካታ ጋዜጠኞች፣ ምሁራን፣ የፖለቲካ ፓርቲ አመራሮች እንዲሁም የክልልና የፌዴራል ምክር ቤቶች አባላት መንግስትን በመተቸታቸው ምክንያት አሁንም በእስር ላይ እንደሚገኙ ተናግረዋል። የመብት ረገጣዎችና ከህግ ውጭ ግድያዎች በፈረንጆቹ 2024-25 ዓመተ ምህረት ተባብሰው ቀጥለዋል። የድሮን ጥቃት ዛሬም በአማራ ክልል ተጠናክሮ የቀጠለ ሲሆን ህፃናትን ጨምሮ ሲቪሊያኖች እየተገደሉበትና የሲቪሊያን ተቋማት እየፈረሱ እንደሆነ ቢቢሲን ጨምሮ በዓለም አቀፍ ሚዲያዎች ተዘግቧል። በተጨማሪም ሪፖርቱ የዴሞክራሲያዊ ማህበረሰብ አስፈላጊ ምሰሶች በሆኑት ሐሳብን በነጻነት የመግለጽ፣ የመሰብሰብ፣ የመደራጀት መብት ላይ ከፍተኛ ገደቦች መደረጋቸውን በአጽንኦት አመላክቷል። ጋዜጠኞች፣ አክቲቪስቶች እና ሰላማዊ ዜጎች እውነትን የመናገር መብታቸውን በመጠቀም ተጠያቂነት እንዲሰፍን በመጠየቃቸው ብቻ ማስፈራራት፣ እንግልት፣ ስደት፣ እስራት እና
አለፍ ሲልም እገታና አስገድዶ መሰወር ይደርስባቸዋል ይላል ሪፖርቱ። ጠቅላይ ሚኒስትሩ በሰጡት ምላሽም በመንግስታቸው ላይ እየቀረቡ ያሉ ትችቶች ምክንያታዊና ሚዛናዊ ሊሆኑ ይገባል ብለዋል። በተለይም በአገራችን የተለያዩ አካባቢዎች ያሉ ግጭቶችን በተመለከተ መንግስትን ብቻ ለይቶ ተጠያቂና ጥፋተኛ ማድረግ ተገቢ አይደለም ብለዋል። በእኛ በኩል ያለውን ክሪቲክስ ችግር የለውም እንፈትሸዋለን። እርስዎ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። ምክንያቱም ለሰላም ምን ያክል ጥሪ እንዳደረግን በዚህ ቤት ጭምር ስለሚያውቁ መንግስታችን ለክሪቲክስ በጣም ክፍት ነው። ኢትዮጵያ ውስጥ ባልተለመደ ሁኔታ ስልክ ያለው ማይክ የያዘው ሁሉ የሚናገርበት ዘመን ነው ይሄ ዘመን። አክለውም እንደዚህ ዘመን ሁሉም ሰው እንዳሻው የሚናገርበት ዘመን የለም ያሉት ጠቅላይ ሚኒስትር አብይ አህመድ በንግግሩ ብቻ የሚታሰር ሰው እንደሌለና ከመሳደብ አልፎ መንግስትን በኃይል የመናድ እንቅስቃሴና መልእክት ሲጨመርበት ግን እንደሚያስጠይቅ ገልጸዋል። ሐሳብ በመግለጽ ሰው ይታሰራል ላሉት እርስዎ እዚህ ፓርላማ አካባቢ ከመቅረቡ በፊት የዚህ ፓርላማ አባል ነበርኩ ነኝ። ቅድም እንዳደረጉት አይነት ግላጭ ስድብ አይፈቀድም። ፓርላማ ውስጥ ነበርንበት፣ እናውቀዋለን። ሰው በንግግሩ የሚታሰር ከሆነ ጦረኛ፣ ግጭት ጨማቂ፣ ጆሮ የሌለው ከሚል በላይ ስድብ ምን አለ? እዚህ ፊት ለፊታችን ሆነው እየተሳደቡ እንኳን ካልታሰሩ ሰው በንግግሩ ብቻ አይታሰርም ማለት ነው። ዩቲዩብ ላይ የተናገረ ሁሉ ጋዜጠኛ ሆኖ ጋዜጠኞች ታሰሩ ላሉት እንደዚህ ዘመን መቼም የኢትዮጵያ ሕዝብ ይታዘባል። ከፓርላማም ውጭ ሰው እንዳሻው የሚናገርበት ዘመን፣ ሁሉ ጉዳይ ፖለቲካ የሆነበት ዘመን ያለ አይመስለኝም። ጠቅላይ ሚኒስትር አብይ አህመድ ከዚህ በተጨማሪም በኢኮኖሚ ግብርናና ሌሎችም ጉዳዮች ላይ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በኢትዮጵያ ያለው የዋጋ ንረት እየተባባሰና ዝቅተኛ ገቢ ያላቸው የማህበረሰብ ክፍሎች ላይ ከባድ ተጽዕኖ እያሳደረ ነው ተባለ። በሀገሪቱ ላይ የማክሮ ኢኮኖሚ ማሻሻያው ተግባራዊ ከተደረገ በኋላ ለውጥ ያለ ቢሆንም የዋጋ ንረቱን ማረጋጋት ግን ተስኖታል ተብሏል። ዳግም ተገኝ ተጨማሪውን አዘጋጅቷል። በፌዴራል መንግስት የ2017 በጀት ዓመት የመጀመሪያ ግማሽ ዓመት የአፈጻጸም ሪፖርትን መነሻ በማድረግ ከምክር ቤት አባላት ለሚነሱ ጥያቄዎችና አስተያየቶች ጠቅላይ ሚኒስትሩ ምላሽና ማብራሪያ ሰጥተዋል። በምክር ቤት ውሎ ምጣኔ ሀብትን መሰረት ያደረጉ በርካታ ጥያቄዎች በምክር ቤት አባላት ተነስተዋል። የህዝብ ተወካዮች ምክር ቤት የኢዜማ ተወካይ ባርጣማ ፍቃዱ በምክር ቤቱ ባነሱት ጥያቄዎች በሀገሪቱ የሚስተዋለው የምርቶች ዋጋ ከፍተኛ ጭማሪ ማሳየታቸውን አንስተው ለዚህ ምክንያቱ በገበያው ላይ ያለው የግብይት ስርዓት ውስጥ በሚፈጠር ፍርሃት መሆኑን አንስተዋል። የኢትዮጵያ ገበያ በሻጭና በገዥ ወይም በገበያ አይወሰንም። ወሳኙ ስርዓትና መርህ የሌለው ደላላ ነው። ምርት በየትኛውም ዘርፍ እጥረት የለም። የዋጋ ንረቱ እየቀነሰ ሳይሆን እየጨመረ ነው። የታክስ ስርዓቱ ግልጽ አይደለም። ታክስ ከፋዩ ላይ ጫና ይበዛል። በተለይ መካከለኛና አነስተኛ ነጋዴዎች ባልጠራ የታክስ ስርዓት ተጎጂ ናቸው። ከስራ እየወጡ ነው። ሊታሰብበት ይገባል። አምራች ኢንዱስትሪዎች፣ ጅምላ አከፋፋዮች ለሸጡት ሸቀጥ ተገቢ ደረሰኝ አይሰጡም። ሙሉ ደረሰኝ የሚጠይቃቸው ቸርቻሪ ዕቃ አይሰጡትም። አንዳንድ ከውጭ የገቡ ባለሀብቶች የሀገራቸው ታክስ ሕግ ጠንካራ ሆኖ ሳለ በእኛ ሀገር ታክስ ላይ ደባ ይፈጽማሉ። የምክር ቤት አባሉ አክለውም በአንዳንድ የቁጥጥር ተቋማት ላይ የጥቅም ግጭት እንዳለ አንስተው ይህ ተግባር ስራ የሚያስተጓጉል መሆኑን ጠቁመዋል። ለአብነትም የኢትዮጵያ ነዳጅ ቁጥጥር ባለስልጣን መስራት የሚገባውን ስራ በትክክል ያውቃል የሚል እምነት እንደሌላቸው አንስተዋል። የቁጥጥር ተቋማት አወቃቀር ነው። እነዚህ ሬጉላቶሪ የሆኑ መስሪያ ቤቶች በነጻነትና በተሰጣቸው ስልጣን መሰረት በሙሉ አቅማቸው እየሰሩ ነው የሚል እምነት የለኝም። ምክንያቱም የስልጣን ግጭት ስላለ ተጠሪነታቸው ለሚኒስትሮች ስለሆነ ለምሳሌ ምግብና መድኃኒት ቁጥጥር ባለስልጣን ተጠሪነቱ ለጤና ጥበቃ ሚኒስቴር ነው። ሚኒስትሩ ሊቆጣጠር አይችልም። ምክንያቱም እዚህም ጋር የጥቅም ግጭት ስለሚፈጠር። የኢትዮጵያ ነዳጅ ቁጥጥር ባለስልጣን ተግባሩ በቁጣው እየሰራም አይደለም። ምክንያቱም በንግድና ቀጠናዊ ትስስር ሚኒስቴር ደፍሮ እየተቆጣጠረ ስላልሆነ። የነዳጅ ችግር የግብይት ችግር ነው። መንግስት የሚደጉመው በቢሊየን ነው። እጥረትም የለም። በግብይት ችግር እጥረት ይፈጠራል። ስለዚህ እነዚህ ሬጉላቶሪ ተቋማት ነፃ ሆነው በጠቅላይ ሚኒስትሩ ወይም የራሱ ሬጉላቶሪ ኦርጋናይዜሽን እንዲዋቀሩ
ቢደረግ። ጠቅላይ ሚኒስትሩ በሰጡት ምላሽም የዋጋ ንረቱን በተመለከተ ብዙ ጥረት ተደርጎ የነበረ በመሆኑ ለመስተካከል እንደቻለና ይህም የዋጋ ንረቱን አረጋግጦታል ብለዋል። በሀገሪቱ ያለውን የዋጋ ንረት ለማስተካከልም የማህበረሰቡን ገቢ ማሳደግ ይገባል ሲሉ ተናግረዋል። ከነዳጅ ጋር ተያይዞ ድጎማዎች እንደሚደረጉና የድጎማ የሚደረገው ለኤምባሲዎችና ተራድኦ ድርጅቶች ጭምር ነውም ብለዋል። አሁን ያለው ኢንፍሌሽን እስካሁን ከስራናቸው በጣም በእጅጉ የተሻለ ተብሎ ሊወሰድ ይችላል። አሁንም ግን ተጨማሪ ስራ ያስፈልጋል። ዝቅተኛ ገቢ ያላቸው ሰዎች ጫናው ከፍተኛ ስለሆነ በድጎማ ማደማጋራት ገቢያቸው እንዲያድግ ልጆቻቸው ስራ እንዲያገኙ ከፍተኛ ጥረት ማድረግ እንደ መንግስት እንደ ህዝብ ይጠበቅብናል። ይህን አሳይመንት የምንዘነጋ ሆኖ ሳይሆን በተሰራው ስራ የመጣው ውጤት ግን ይበል የሚያስብል ነው ማለት ይቻላል። በህዝብ ተወካዮች ምክር ቤት የተለያዩ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉዳዮች እንዲሁም የቀይ ባህር ለኢትዮጵያውያን የህልውና ጉዳይ ስለመሆኑም ተነስቷል። ዳግም በተቀሰቀሰው የጋዛ ጦርነት እስራኤል ጋዛን ለሁለት የሚከፍለውን ኔትዛሪም ኮሪደርን ተቆጣጥራለች። በዚህ ኮሪደር የእስራኤል ታንኮች መታየታቸውም ተሰምቷል። በቀጣናው ላይ ያላትን አቋም ጠንካራ ያደረገችው አሜሪካ ደግሞ ኢራን ወደ ኒውክሌር ስምምነት እንድትመጣ የ2 ወር ጊዜ መስጠቷ ተሰምቷል። ተጨማሪ አለን። በጋዛ ዳግም ጦርነት ውስጥ የገባችው እስራኤል ግስጋሴዋን ቀጥላለች። ጋዛን ለሁለት የሚከፍለውን ኔትዛሪም ኮሪደርን ዳግም መቆጣጠሯም የተሰማ ሲሆን ይህንን ኮሪደር የግጭት መከላከያ ቀጠና በማድረግ በሰሜንና ደቡብ ጋዛ መካከል ያለውን እንቅስቃሴ ለመገደብ ማቀዷ ተነግሯል። ይህንን ኮሪደር ለመቆጣጠርም እግረኛ ጦር ወደ ቦታው ገብቷል። የእስራኤል ታንኮች በዚህ ኮሪደር ሲንጎማለሉ የተመለከቱ ወገኖችም የጋዛው ጦርነት ከታሰበው በላይ እየተጧጧፈ ስለመሆኑ ማሳያ ነው ሲሉ ተደምጠዋል። በራፋህ ካኔኑስና ቤት ላህያ በተፈጸሙ ጥቃቶችም ጥቂት የማይባሉ የሞት አደጋዎች ስለመመዝገባቸው ተሰምቷል። የእስራኤል መከላከያ ኃይልም ቢሆን ወታደሮቹና የሀገር ውስጥ ደህንነት ቢሮ ሽንቤት መኮንኖች የእስራኤላውያን ደህንነትን የማስጠበቅ ተልእኮን ተቀብለው በጋዛ ዳግም መንቀሳቀስ መጀመራቸውን አረጋግጧል። ማክሰኞ ዕለት በተሰነዘረውና ከባለፈው ጥር ወር በኋላ ትልቁ በሆነው የእስራኤል ጥቃት የተገደሉ የጋዛ ነዋሪዎች ቁጥር ደግሞ ከ430 በላይ እንደደረሰ የሚያመላክቱ መረጃዎች ይፋ በተደረጉበት በዚህ ወቅት እስራኤል የጋዛውን ዘመቻዋን አጠናክራ እንደምትቀጥል ነው ባለስልጣኖቿ እየገለጹ የሚገኙት። በኢየሩሳሌም ታጋቾችን ለቀቁ የሚሉ መፈክሮችን ይዘው በጋዛ ዳግም ጦርነት መጀመሩን ለመቃወም ወደ አደባባይ በወጡ ሰልፈኞች ከፍተኛ ወቀሳ የደረሰባቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው እስራኤል በጋዛ የምታካሄደውን ዘመቻ ዳግም ከመጀመር ባለፈ በዌስት ባንክ የምታደርገውን ጥቃትም ታጠናክራለች ብለዋል። በአየር ጥቃት የጀመረችውን ዘመቻ ወደ እግረኛ ጦር የሚያሰፋቸው እስራኤል በምን አይነት መልኩ ታሳካው እንደው በግልጽ ባታሳውቅም ይህኛው ዘመቻዋ ታጋቾችን ያስለቅቅልኛል፣ ሐማስንም ድምጥማጡን አጠፋበታለሁ ብላ እቅድ የያዘችበት ሆኗል። ሐማስ ታጋቾችን ካለቀቀ እስራኤል ልኩን ታሳየዋለች ስትል የሰነበተችው አሜሪካም የኔታንያሁ አይዞህ ባይ ደጋፊ መሆኗን አረጋግጣለች። ከሐማስ ባለፈ የየመኑ ሐውቲም ቅጣት ይገባዋል ስትል በአሸባሪነት መዝገቧ ያካተተችው አሜሪካ የየመን ሰማይን በባሩድ ማረሷን ቀጥላለች። የመካከለኛው ምስራቅ ሁኔታን ለጥቂት ሳምንታት ያህል ብቻ ያለ ተኩስ ያጤኑት ትራምፕ ከዲፕሎማሲው ይልቅ ጡንቻ ማሳየቱን የመረጡ ስለመሆናቸው ሰሞንኛ ሁኔታዎች አስረጅ ሆነዋል። በኢራን እንደሚደገፍ የአደባባይ ምስጢር የሆነበት ሐውቲ ግን ይህ ሁሉ እየተፈጠረ ባለበት ሰዓትም በእስራኤል ላይ ጥቃት መፈጸሙን አላቆመም። ዛሬ ሐሙስ ማለዳም የእስራኤሉን ቤንጎሪዮን የአየር ማረፊያ ኢላማ ያደረገ ሚሳኤል መተኮሱ ተሰምቷል። ምንም እንኳን ይህ ሚሳኤል ኢላማውን ሳይመታ ሊመከት መቻሉን የእስራኤል መከላከያ ኃይል ቢያሳውቅም እስራኤላውያን ግን በአደጋ ጊዜ አላርም ድምጾች ወደ መሸሸጊያዎች እንዲያቀኑ መልእክት ተላልፎላቸው ነበር። ከሳምንት በፊት ለኢራን የደረሰው የፕሬዝዳንት ዶናልድ ትራምፕ ደብዳቤም ለኢራን የጊዜ ገደብ የሰጠ ማስጠንቀቂያ የያዘ ስለመሆኑ ተሰምቷል። ይህ ደብዳቤ ኢራን በ2 ወር ውስጥ ከአሜሪካ ጋር በኒውክሌር ጉዳይ ስምምነት ላይ እንድትደርስ የሚያስጠነቅቅ ይዘት አለው ሲል የዘገበው አክሲዮስ ይህ የጊዜ ገደብ ደብዳቤው ከተጻፈበት ጊዜ አሊያም ሁለቱ ሀገራት ድርድር ከጀመሩበት ጊዜ ጀምሮ የሚቆጠር ስለመሆኑ ግን መረጃ አላገኘሁም ብሏል። ከአንድ የአሜሪካ ባለስልጣንና ከሌሎች ምንጮች ተገኝቷል የተባለው መረጃ ኢራን በተቀመጠው ጊዜ ወደ ጠረጴዛ ብላም ወደ ስምምነት የማትመጣ ከሆነ አሜሪካና ወዳጇ እስራኤል የኢራንን የኒውክሌር መሰረተ ልማት የሚያወድሙ ጥቃቶችን ወደ መፈጸም መግባታቸው አይቀሬ መሆኑን የሚያመላክት ሆኗል።
ዓለም አቀፉ የአቶሚክ ኃይል ኤጀንሲ ኢራን 6 ኒውክሌር ቦምቦችን ማዘጋጀት የሚያስችላትን ዩራኒየም 60 በመቶ ያህል አብልላለች። ይህ ዩራኒየም 90 በመቶ ያህል መብለል ከቻለም የኒውክሌር ቦምቡ ጉዳይ እውን ይሆናል የሚል ሪፖርት ከቀናት በፊት ማውጣቱ ደግሞ ጉዳዩ ትራምፕ በቀላሉ የሚያልፉት እንዳልሆነ ጠቋሚ ሆኗል። ኢራን ለሐውቲዎች የምትሰጠውን ድጋፍ ብትቀንስም አሁንም ከፍተኛ መጠን ያለው መሳሪያ እየቀረበላቸው ነው ያሉት ትራምፕ ኢራንን ወደሚፈልጉት መስመር ማስገባት ይደር የማይሉት ስራቸው መሆኑን ነው በተደጋጋሚ የሚገልጹት። ትራምፕ ለኢራን ደብዳቤ ልክ ያለው ካሉ ከቀናት በኋላ በተባበሩት አረብ ኤሚሬቶች በኩል መልእክቱ የደረሳቸው የኢራን ባለስልጣናት በበኩላቸው እያጤነው ነው ከማለት የዘለለ በደብዳቤው ይዘት ላይ ያተኮረ ግብረ መልስ አልሰጡም። ሃይማኖታዊ መሪው አሊ ካሚኒ ግን ከዚህ ቀደም በፕሬዝዳንት ኦባማ ዘመን ተፈርሞ የነበረውን የኒውክሌር ስምምነት ያፈረሱት ራሳቸው ትራምፕ መሆናቸውን በማንሳት ያሁኑ የንነጋገር ግብዣም ለይስሙላ የተሰነዘረ መሆኑን ነው የጠቆሙት። አክሲስ ኦፍ ሬዚስታንስ በሚል የሚጠራውና ሐማስ፣ ሂዝቦላህና ሐውቲን ጨምሮ በቀጣናው የሚንቀሳቀሱ ሌሎች ኃይሎችን ያቀፈው ኃይል ከዲፕሎማሲ ይልቅ በኃይል መፍትሄ ሊበጅለት ይገባል የሚለው ውሳኔ ላይ የደረሱ የሚመስሉት ትራምፕ በሐማስና ሐውቲ ላይ ጥቃት እንዲፈጸም ኢራንም በማስፈራሪያም ሆነ በሌላ መንገድ ወደ ስምምነት እንድትመጣ ማድረግን የቀጣናውን ጂኦፖለቲካ ለመቆጣጠር እንደ ዕቅድ እየተጠቀሙበት ያለው ዘዴ ስለመሆኑ ተንታኞች ገልጸዋል። ዶናልድ ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የስልክ ውይይት ካደረጉ በኋላ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ጋር ተመሳሳዩ ንግግር አድርገዋል። ዜሌንስኪ ንግግሩ ፍሬያማ እንደነበር የገለጹ ሲሆን በሩሲያና በአሜሪካ ባለስልጣናት መካከል ቴክኒካዊ ጉዳዮችን ያቀፈ የድርድር መድረክ በመጪው እሁድ እንደሚካሄድ ተገልጿል። ይሁንና ሩሲያና ዩክሬን ጥቃት መለዋወጣቸውን ቀጥለዋል። አልታየህ ኪዳኔ ተዋናያኑ በርካታ የሆኑበት የሩሲያና ዩክሬን ጦርነት በተኩስ አቁም ድርድር፣ በታጋቾች ልውውጥ፣ በመሪዎች ረጃጅም የስልክ ልውውጦች እየታገዘም ቢሆን አሁንም የሚፈጸሙት ጥቃቶች ጦርነቱ ማብቂያው የት እንደሆነ ለመገመት አዳጋች እንዲሆን አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአወዛጋቢው የኦቫል ቢሮ ውዝግብ በኋላ ለመጀመሪያ ጊዜ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በስልክ ንግግር አድርገዋል። ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ከተነጋገሩ ከአንድ ቀን በኋላ በጣም ጥሩ ሲሉ የገለጹትን የስልክ ጥሪ ወደ ዩክሬን ማድረጋቸውን ነው የገለጹት። ዜሌንስኪ ከትራምፕ ጋር ያደረጉትን ንግግር ፍሬያማ ነበር ያሉ ሲሆን በተያዘው ዓመት ዘላቂ ሰላም ለማምጣት የሚያስችል እንደሆነ ተናግረዋል። በሁለቱ መሪዎች መካከል የተደረገው የስልክ ውይይት ዜሌንስኪ ባለፈው ወር በዋይት ሃውስ ከትራምፕና ከምክትል ፕሬዝዳንታቸው ጄዲ ቫንስ ጋር ካደረጉት ዱላ ቀረሽ ክርክርና በውጥረት የተሞላ የቃላት ልውውጥ በተቃራኒ ይመስላል። ጦርነቱን ለማስቆም የዩክሬንና አሜሪካ አስተዳደር ሰዎች በሳውዲ አረቢያ ተገናኝተው ለ30 ቀናት የሚቆይ የተኩስ አቁም ስምምነት ላይ ድርድር ቢያደርጉም ከኦቫል ቢሮ ውዝግብ በኋላ ትራምፕ ከዜሌንስኪ ጋር ሲነጋገሩ የመጀመሪያቸው ነው። ዜሌንስኪ ከንግግሩ በኋላ በትራምፕ መሪነት ከአሜሪካ ጋር በትራምፕ አስተዳደር ስርና አጋርነት ሰላም እናገኛለን፣ በዚህ ዓመት ዘላቂ ሰላም ይመጣል ሲሉ ተስፋቸውን ገልጸዋል። የዩክሬን የኒውክሌር ኃይል ማመንጫዎች ባለቤትነት መብትን በተመለከተም ውይይት መደረጉን አሜሪካ በውጭ ጉዳይ ሚኒስትሯ በኩል ባወጣችው መግለጫ የገለጸች ሲሆን ዜሌንስኪ በበኩላቸው ንግግር የተደረገው በሩሲያ ቁጥጥር ስር ስላለው የዛፖርዚያ የኃይል መሰረተ ልማት ተቋም ላይ እንደሆነ ተናግረዋል። በትላንትናው ዕለት የክሬምሊኑ አለቃ ቭላዲሚር ፑቲን ከትራምፕ ጋር በነበራቸው ዘለግ ያለ የስልክ ልውውጥ ጦራቸው በኪየቭ የሚፈጸመውን ብርቱ ጥቃት ለማቆም ተስማምተዋል። ፕሬዝዳንቱ ከዶናልድ ትራምፕ ጋር በነበራቸው የስልክ ውይይት ሙሉ ለሙሉ የተኩስ አቁም ስምምነትን ለመቀበል የምዕራባውያንና የአውሮፓ ሀገራት ለዩክሬን የሚያደርጉትን ወታደራዊ ድጋፍና እርዳታ ማቆም አለባቸው ሲሉ ጠበቅ ያለ ቅድመ ሁኔታ አስቀምጠዋል። ይሁን እንጂ ይህንን የተኩስ አቁም ስምምነት ቅድመ ሁኔታ እንደማይቀበሉት የአውሮፓ ሀገራት ከዚህ በፊትም አስታውቀው ነበር። ይህንን አስመልክተው ከትራምፕ ጋር ውይይት ያደረጉት ዜሌንስኪ ሩሲያ ጥቃት ማቆም ያሉባት በሩሲያ መሰረተ ልማት ላይ ብቻ እንዳልሆነ ተናግረዋል። ከዛ ባለፈም ዩክሬን ሩሲያ ጥቃት እንዳትፈጽምባቸው ከሚፈለጉት ቦታዎች መካከል የባቡርና የወደብ ተቋማትን ማካተት እንደሚያስፈልግ ገልጸዋል። ዜሌንስኪ እነዚህ መሰረተ ልማቶች ላይ የሚደረጉ ጥቃቶችን የሚያስቆም የተኩስ አቁም ስምምነትን እንደሚቀበሉ የገለጹ ሲሆን ነገር ግን ሞስኮ የተኩስ አቁም ስምምነቱን ከጣሰች አገራቸው አጸፋ እንደምትሰጥ አስጠንቅቀዋል። ዜሌንስኪ ከሩሲያ ጋር እስከምንስማማ ድረስ በሰው አልባ አውሮፕላኖችና ሚሳይሎች ከሩሲያ ጥቃት እንደሚደርስባቸው የተናገሩ ሲሆን ጦርነቱ እንዲቆም በሁለቱ ሀገራት መካከል በሰነድ የተደገፈ የተኩስ አቁም ስምምነት መፈረም እንዳለበት አጽንኦት ሰጥተው ተናግረዋል። ትራምፕ በማህበራዊ ትስስር ገጻቸው ትሩዝ ሲጽፉ የተደረገው የስልክ ልውውጥ የዩክሬንና ሩሲያን ጥያቄዎች ከፍላጎታቸው አንጻር ለማጣጣም ያለመ እንደሆነ የገለጹ ሲሆን የተኩስ አቁም ጥረቶች በሂደት ላይ መሆናቸውን ተናግረዋል። ይህ ሁሉ ንግግር ከተደረገ በኋላ ሩሲያ በዩክሬን ክሮፕቬንቲስኪ ከተማ ላይ የድሮን
የድሮን ጥቃት ማድረሷ ተሰምቷል። በጥቃቱ ይህ ዘገባ እስከተጠናከረበት ሰዓት ድረስ ህጻናትን ጨምሮ 10 ሰዎች እንደቆሰሉ የከተማ አስተዳዳሪ የሆኑት አንድሪ ራይኮቪች መናገራቸውን የሀገሪቱ የዜና ምንጮች ዘግበዋል። ጥቃቱ የተለያዩ የመኖሪያ ህንፃዎች ላይ ጉዳት ማድረሱ የተነገረ ሲሆን ጉዳቱ የደረሰባቸው 3 ሰዎች የጤና ተቋም እርዳታ እንደሚያስፈልጋቸው ተነግሯል። የኢንዲፔንደንቱ ክሪስ ስቴቨንስ እንደሚለው ግን ሩሲያ በኃይል መሰረተ ልማት ላይ የሚደረገውን ጥቃት እንደምታቆም ባስታወቀች ምሽት የድሮን ጥቃት መፈጸሙ ስምምነቱ ላይ ውሃ የሚቸልስ ነው ይላል። የተኩስ አቁሙ በአሜሪካና በዩክሬን ዘንድ ስኬታማ እንደሆነ እየተገለጸ ቢሆንም ሩሲያ የፈጸመችው ጥቃት የስምምነቱ ሀሳብ የሚጥስ በመሆኑ ነባራዊውን ሁኔታ የሚያሳይ እንዳልሆነ ጸሐፊው ገልጿል። የመካከለኛው ምስራቅ የትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ እንደተናገሩት የሩሲያና ዩክሬን ጦርነት እንዲቋጭ ለማድረግ ቀጣዩ እርምጃ በሩሲያና በአሜሪካ ባለስልጣናት መካከል ቴክኒካዊ ጉዳዮችን ያቀፈ የድርድር መድረክ እንዲደረግ ነው። ይህ የሁለቱ ሀገራት ንግግር በቀጣዩ እሁድ በሳውዲ አረቢያ ጅዳ እንዲደረግ የታቀደ መሆኑን ዊትኮፍ ገልጸዋል። ይሁን እንጂ ይህ ንግግር ዩክሬንን ያሳትፍ እንደሆነ የተባለ ነገር እንደሌለ ሮይተርስ በዘገባው አመልክቷል። ነገር ግን ዜሌንስኪ የተኩስ አቁም ስምምነት አተገባበሩን በተመለከተ ዝርዝር ነገሮችን ማወቅ እንደሚፈልጉ መናገራቸው ሲገለጽ የአሜሪካና የዩክሬን ባለስልጣናት በቴክኒካዊ ጉዳዮች ላይ ትኩረት ያደረገ ንግግር ለማድረግ የዩክሬን ባለስልጣናት ወደ ሳውዲ አረቢያ ሊያቀኑ እንደሚችሉ ተናግረዋል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በሕዝብ ተወካዮች ምክር ቤት ተገኝተው ማብራሪያ በሰጡበት ወቅት ከኤርትራ ጋር የተያያዘውን ጉዳይ በተመለከተ የኢትዮጵያ መንግስት ፍላጎት እንነጋገር፣ ሰጥቶ በመቀበል ህዝቦች በሚጠቀሙበትና በገበያ መርህ እንወያይ የሚል ነው ብለዋል። ይሁን እንጂ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለብንም፣ ለዛም በቂ ዝግጅት ስላለን ማንም አያስቆመንም ሲሉ ተናግረዋል። ኢትዮጵያ እያቀረበች ያለው የባህር በር ጥያቄ ፍትሐዊነት በዓለም አቀፉ ማህበረሰብ ተቀባይነት ማግኘቱንም አብራርተው ጥያቄው በንግግርና በሰጥቶ መቀበል መርህ እንዲሆን ምክረ ሀሳብ ሰጥተውናል ሲሉም አክለው ገልጸዋል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ህዝብ፣ ለኤርትራም ህዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር፣ ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይህንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ብዙ ክሶች ይሰማሉ። አብዛኛው ክስ ውሃ አይቋጥርም። የኤርትራ ህዝብ ወንድም ህዝብ ነው። የኤርትራ ህዝብ ምስኪን ህዝብ ነው። እንደ ኢትዮጵያ ለማድረግ የሚፈልግ ህዝብ ነው። የሚያስፈልገው ልማት ነው፣ ውጊያ አይደለም። ተባብረን መልማት፣ ተባብረን መስራት ነው እንጂ አንዱ አንዱን መውጋት የኛ እቅድ አይደለም። በሌላ መንገድ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም። ጭራሽ ስጋት የለብንም። ይህም መሰማር አለበት። ማንም ደፍሮ አይሞክረንም። በቂ ዝግጅት ስላለን የምንዘጋጀው ግን ውጊያ ለማስቀረት ስለሆነ በእኛ ኢኒሼቲቭ ከማንም ጋር የመዋጋት ፍላጎት የለንም። እንደምታስታውሱት ሶማሊያ ጋር ይዋጋሉ የሚባል በጣም ብዙ ንግግሮች ነበሩ። የፈታንበት መንገድ አይታችኋል። መሰረታዊ የህዝብ አገልግሎት ተቋማት ባልተለዩበት ሁኔታ የንግድ ተቋማት አምሽተው እንዲሰሩ መደረጉ አግባብነት እንደሌለው ተገለጸ። ከጣቢያችን ጋር ቆይታ ያደረጉት ማንነታቸው እንዲገለጽ ያልፈለጉ የህግ ባለሙያ አምሽተው አገልግሎት መስጠት ያለባቸው የንግድ ተቋማት እነማን እንደሆኑና ምን አይነት አገልግሎት መስጠት እንዳለባቸው ግልጽ አለመደረጉን ተናግረዋል። ይህ መሆኑ አግባብነት የሌለውና ነጋዴውን ለአደጋና ለተጨማሪ ወጪ የሚዳርግ ነው ብለዋል። የንግድ ተቋማት ለህዝብ አገልግሎት መስጠት እንዳለባቸው እሙን ቢሆንም የሚወጡ ህጎችና መመሪያዎች የነጋዴውን በነፃነት የመንቀሳቀስና የመነገድ መብት የሚገድብ መሆን የለበትም ብለዋል። የአዲስ አበባ ንግድ ቢሮ በማህበራዊ ትስስር ገጹ ላይ ባሰፈረው መረጃ በሁሉም የከተማው አካባቢዎች የሚገኙ የንግድ ተቋማት አምሽቶ የመስራት ግዴታ እንዳለባቸው ገልጿል።
ከንግድ ተቋማቱ ባለፈ የትራንስፖርት ሰጪ አካላትም አምሽቶ የመስራት ግዴታ ተጥሎባቸዋል። የዓለም የአፍ ጤና ቀን በዛሬው ዕለት ተከብሮ ውሏል። ዩኒሊቨር ኢትዮጵያ በሲግናል ብራንድ አማካኝነት ከኢትዮጵያ የጥርስ ሐኪሞች ማህበርና ከጤና ሚኒስቴር ጋር በመተባበር የዓለም የአፍ ጤና ቀንን አክብሯል። ቀንና ማታ ጥርስን መፋቅ በተሰኘው ንቅናቄ አማካኝነት የጥርስ መፋቅን ልማድ ለማዳበር የሚያስችሉ የግንዛቤ ማስጨበጫ ተግባራትን ሲያከናውን መቆየቱን ዩኒሊቨር አስታውቋል። ከግንዛቤ ማስጨበጫ በተጨማሪም ነፃ የአፍና ጥርስ ምርመራ እንዲሁም በጤና ባለሙያዎች የሚሰጥ ምክር ከሚከናወኑ ተግባራት መካከል እንደሆነ ተገልጿል። ይህ ንቅናቄም በተያያዘው መጋቢት ወር በ288 ትምህርት ቤቶች ተደራሽ እንደሚደረግ በይፋ ተነግሯል። ኤም23 እየተባለ የሚጠራው የኮንጎ አማጺ ቡድን ተጨማሪ ከተሞችን እየያዘ እንደሆነ ታወቀ። ቡድኑ ወደ ምስራቃዊ ኮንጎ እየተስፋፋ ሲሆን የተኩስ አቁም ጥሪውን ችላ እንዳለው ተዘግቧል። አማጺ ቡድኑ ሩዋንዳና የኮንጎ ዲሞክራሲያዊ ሪፐብሊክ ያደረጉትን ተኩስ አቁም ነው ችላ እንዳለው የተነገረው። በሩዋንዳ የሚደገፈው አማጺው በሀገሪቱ ሁለተኛዋ ትልቅ የምትባለውን የጎማ ከተማ እንደተቆጣጠረ ተዘግቦም ነበር። ከኤም23 ጋር ስሟ ተያይዞ የሚነሳው የሩዋንዳው ፕሬዝዳንት ፖል ካጋሜ ከኮንጎ አቻቸው ጋር በኳታር ተገናኝተው በተኩስ አቁም ዙሪያ ከስምምነት መድረሳቸውም ሲነገር ነበር። አማጺ ቡድኑ ከሀገሪቱ መንግስት ጋር በገባበት ጦርነት ከ7 ሚሊዮን በላይ ዜጎች ተፈናቅለዋል ሲልም አፍሪካ ኒውስ ዘግቧል። የአውሮፓ ህብረት የመከላከያና ምጣኔ ሀብታዊ ጉዳዮች ላይ ትኩረት እንደሚያደርግ ተናገረ። ህብረቱ ወደ ውሳኔው የደረሰው በአሜሪካና በሩሲያ እየደረሰበት ባለው ተጽዕኖ ምክንያት ነው ተብሏል። ዶናልድ ትራምፕ ወደ አመራርነት ከመጡ በኋላ የአውሮፓ ህብረት ከአሜሪካ ጥገኝነት ራሱን እንዲጠብቅ ሲያሳስቡም ነበር። አሜሪካ ለህብረቱም ይሁን ለአባል ሀገራቱ በተናጠል በተለያዩ ዘርፎች ድጋፍ ታደርግ ነበር። ህብረቱ ከአሜሪካ ባሻገር ከሩሲያ የምናልባት ወረራ ራሱን መከላከል እንዲችልም ምክክር አድርጓል። ህብረቱ ለዩክሬን የሚያደርገውን ድጋፍ ለማጠናከር ከስምምነት መድረሱም ተነግሯል። ሆኖም ግን ከሩሲያ ጋር ቅርበት እንዳላት የሚነገርላት ሃንጋሪ ከስምምነት ውጭ እንደሆነች ታውቋል። የአውሮፓ ህብረት የመከላከያ ኮሚሽነር አንድሬስ ኩቢሌስ 450 ሚሊዮን የሚሆነው የአውሮፓ ህዝብ 340 ሚሊዮን ህዝብ ባላት አሜሪካ ላይ ጥገኛ መሆን አልነበረበትም ማለታቸውን ሮይተርስ ዘግቧል። አንዳንድ ጊዜ ሰዎች ታመው እንደታመሙ ስሜት ላይ ይሰማቸው ይችላል። ይህ ደግሞ ዝም ብሎ የሚከሰት ሳይሆን ራሱን የቻለ በሽታ እንደሆነ የሕክምና ባለሙያዎች ይናገራሉ። ይህ በሽታ በተለይ በህፃናት ላይ ጎልቶ እንደሚታይም ይነገራል። የጤና ባለሙያው የህመም ስሜት ያለ መሰማት በሽታ ምን ማለት እንደሆነና እንዴት እንደሚከሰት ተከታዩን ይለናል። ሰላም የጤና አዳም ፕሮግራም ተከታታዮች፣ በዛሬ ፕሮግራማችን ከወትሮው ፕሮግራማችን ወጣ ብለን ለየት ስላለንና በሰፊው ስለማይታይ የጤና እክል መረጃ እናደርሳችሁ። ለምሳሌ ከዘመድ አዝማድ ጋር እየተዝናናችሁ በድንገት አንድ ህፃን መረቅ ያለው ብረት ምጣድ ያለ ጨርቅ ወይም ያለ መያዣ አፋፍ አድርጎ ያዙ። እናንተ በድንጋጤ ቤተሰብ ደግሞ በጩኸት አቀለጠው። በድንጋጤ ልጁን ጠጋ ብላችሁ ስታዩት እጁ ተቃጥሏል። ነገር ግን ልጁ ምንም አይነት የህመም ስሜት እንደሌለው ይነግራችኋል። ይገባናል፣ ለማመን በጣም ከባድ ነው። ነገር ግን ይሄ ሊሆን ይችላል። ስንቶቻችንን ስለ ኮንጀኒታል ኢንሴንሲቲቪቲ ቱ ፔን ወይም ደግሞ ሲአይፒ በአማርኛው ደግሞ በተፈጥሮ ህመም ስሜትን መሰማት አለመቻል የምናውቀው? በዛሬ ፕሮግራማችን ስለዚህ አይነት የጤና እክል ጥቂት መረጃ እናደርሳችሁ። እኔ ዶክተር ትንሳኤ ነኝ። አብራችሁን ቆዩ። ኮንጀኒታል ኢንሴንሲቲቪቲ ቱ ፔን ወይም ሲፕ ወይም ደግሞ በሰውነት ላይ ህመም አለመሰማት ማለት በተለያዩ ምክንያቶች በሰውነታችን ላይ የሚከሰቱ ህመሞችን አለመሰማት አብዛኛውን ጊዜ ከውልደት ጋር የሚመጣ ነው። በተጨማሪም ከዚህ ጋር አለመላብ ወይም ደግሞ ላብ አለመኖር፣ ተደጋጋሚ ትኩሳትና እድገት መቀጨጭ አብሮ ይታያሉ። አንዳንዴ ግን ቆይቶ በአዋቂነት እድሜ ደረጃ ላይ ሊከሰት ይችላል። ለዚህም ከሚታወቁትና እንደ ምክንያት ከምንጠቅሳቸው ውስጥ ኤስሲ9ኤ የሚባል የጅን መዛባትና በአእምሯችን ውስጥ ኢንዶርፊን ተብለው የሚጠሩት የሆርሞን መጨመር እንደ ምክንያት የሚጠቀሱት ናቸው። ታዲያ በዚህ ጉዳይ ላይ ዋና ጥያቄ የሚሆነው ህመም አለመኖር ጥሩ አይደለም ወይ የሚለው ነው። ይህም ግን በሰውነታችን ውስጥ ለህመሞች ወይም ደግሞ ለበሽታዎች እንደ ቅድመ ጥንቃቄ የሚያገለግልን ሲሆን፣ በተጨማሪ ግን ህመምን በሚሰማበት ወቅት ህመምን ለማስወገድ የምናደርገው ነገር በሰውነታችን ላይ ከፍተኛ ጉዳቶች ከሚያደርሱ እንድንጠበቅ ይረዳናል።
ለዚህም ህመም ሲሰማን አንዳንዴ ጥሩ ነው ማለት ነው። ታዲያ ሲፕ ህመም ምልክቶቹ ምንድናቸው ያለን እንደሆነ አካላዊ ህመምን መሰማት አለመቻል፣ ሙቀትን መቆጣጠር አለመቻል፣ ላብ አለመኖርና በተደጋጋሚ ትኩሳት መኖርና አንዳንዴ ይህን ተከስቶ የሚመጣ የሰውነት መንቀጥቀጥ ሊኖር ይችላል። ነገር ግን ነገሮችን በዳሰሳ መለየትና መዳሰስ ስሜት ከመደበኛው ሰው ጋር ልዩነት አይኖራቸው። የዚህ በሽታ የከፋ የሚያደርገው ህፃናቶች ሲያውቁት በራሳቸው ላይ ጉዳት የሚያደርሱ ሲሆን በተለይ ደግሞ ምላሳቸውን መንከስ፣ በሚጫወቱበት ጊዜ ስብራት ቢኖር አለማወቅና ያን ጉዳቶች መኖር ከብዙ በጥቂቱን እንጠቅሳቸዋለን። እነዚህ ጉዳቶች የሚደጋገምበት ጊዜ መጠነ ሰፊና የማይመለስ አካላዊ ጉዳቶች ይዳረጋሉ ማለት ነው። እንግዲህ ስለ ሲፕ ወይም ደግሞ ስሜትን አለመሰማት ምንነት፣ ምክንያቶቹንና ምልክቶቹን መጠነኛ መረጃ አደረስናችሁ። አሁን ደግሞ ስለ ህክምናው መረጃ እናደርሳችሁ። እስካሁን ድረስ ለዚህ በሽታ መድኃኒት ባይገኝለትም ታካሚዎችና ህጻናቶችን በተለየ መልኩ ራሳቸውን እንዴት ከአካላዊ ጉዳቶች መከላከል እንዳለባቸው ማስተማርና ዋነኛው ህክምና የምንወስደው ሲሆን በተጨማሪ ታማሚዎችን በየጊዜ ሰውነታቸው እንዲፈትሹ ማድረግ ሌላኛው የህክምናው ክፍል ነው። ከኛ ጋር ስለነበራችሁ እናመሰግናለን። በሀገራችን ኢትዮጵያ በየጊዜው እየደረሱ የሚገኙ የመኪና አደጋዎች የብዙ ሰዎችን ህይወት እየቀጠፉ ይገኛሉ። ነገር ግን አሁን ወደ ሀገራችን እየገቡ የሚገኙ በተለይም የኤሌክትሪክ ተሽከርካሪዎች ከፍተኛ የአደጋ የመከላከል ብቃት ያላቸው በመሆናቸው ከተሽከርካሪ ደህንነት ጋር በተያያዘ የሚከሰቱ አደጋዎችን ይቀንሳሉ ተብሎ ይጠበቃል። የአውቶሞቲቭ ባለሙያውም ስለ እነዚህ አደጋ የሚከላከሉ ስርዓቶች ተከታዩን አዘጋጅቷል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬው ዝግጅታችን በኤሌክትሪክ መኪኖች ላይ የሚገኙ የአደጋ የመከላከሉ ቴክኖሎጂዎችና ጥቅማቸውን እናያለን። ከመረጃዎቹ ጋር አብሬያችሁም ቆየው የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። ዘመናዊ ኤሌክትሪክ መኪኖች ለሹፌሩ ለተሳፋሪውና ለእግረኞች ደህንነት የተሻሉ የአደጋ የመከላከል ቴክኖሎጂዎችን ይዘው ቀርበዋል። እነዚህ ቴክኖሎጂዎች አደጋ እድሎችን ለመቀነስ በሴንሰር በካሜራና በአርቲፊሻል ኢንተለጀንስ የተደገፉ ዘዴዎችን ይጠቀማሉ። ከነዚህ ቴክኖሎጂዎች መካከል የመጀመሪያው ADAS የሚባል አንዱና ዋናው የደህንነት ቴክኖሎጂ ነው። ADAS ወይም አድቫንስድ ድራይቨር አሲስት ሲስተም ሲሆን ይህም ሹፌሩን ለመርዳትና አደጋ ለመከላከል የተዘጋጁ ናቸው። ADAS የሚያካትተው አዳፕቲቭ ክሩዝ ኮንትሮል አንዱ ነው። ሌላ መኪና ከፊት በሆነ ሁኔታ የመኪናውን ፍጥነት በሚቀንስበት ወይም በሚጨምርበት ጊዜ የመኪናውን ፍጥነት የሚቆጣጠርልን ራሱን የቻለ አንድ ሲስተም ነው። ሌላኛው ደግሞ ሌን ኪፕ አሲስት አንዱ ነው። ሌን ኪፕ አሲስት የመንገዱን መጠበቂያ ሲስተም ሲሆን መኪናው ከመንገዱ መስመር ወጣ ሲል ለአሽከርካሪው ከመስመር ወጥተሃል ብሎ ያስጠነቅቀዋል። ከዚህ በተጨማሪም ፍሬቻ ሳያበራ አሽከርካሪው መስመር በሚቀይርበት ጊዜ ያግደዋል። ሌላኛው ሲስተም ደግሞ አውቶማቲክ ኢመርጀንሲ ብሬኪንግ ይባላል። መኪናው አደጋ ሲያይ ያለ አሽከርካሪው ትዕዛዝ ራሱን በራሱ ማቆም የሚያስችለው ነው። ይህ ተግባር ለማከናወን የሴንሰሮች ስርዓቶችን የአካባቢ ሁኔታ በማየት አደጋ ለመከላከልም ይረዳሉ። ሁለተኛው ደግሞ የእግረኞች ደህንነት ስርዓት ነው። አዳዲስ የኤሌክትሪክ መኪኖች ላይ ለእግረኞች ደህንነት የተሟሉ ቴክኖሎጂዎችን ይዘው ቀርበዋል። እነዚህ ሲስተሞች ፔዴስትሪያን ዲቴክሽን ሲስተም ይባላሉ። በሴንሰሮችና በካሜራዎች በመጠቀም እግረኛ ላይ አደጋ እንዳይደርስ ከሚከላከሉ ሲስተሞች መካከል አንዱ ናቸው። ለዚህም ከሚያግዙ ሲስተሞች መካከል የእይታ ስርዓትን 360 ዲግሪ ካሜራ አካባቢው ላይ ምን እንዳለ ለሹፌሩ እንደ ተጨማሪ አይን በመሆን ያገለግለዋል። ሶስተኛው የባትሪ ደህንነት ነው። የኤሌክትሪክ መኪኖች ባትሪያቸው በውስጣቸው ውስጥ ብዛት ያለው የኬሚካል ውህደት ምክንያት ለባትሪው ራሱን የቻለ የአደጋ የሚከላከል ፊቸር ያስፈልጋቸዋል። ከነዚህ መካከል የሙቀት መቆጣጠሪያ ወይም ተርማል ማኔጅመንት ሲስተም አንዱ ነው። ይህም ባትሪው በሙቀት እንዳይቃጠል ይከላከለዋል። የእሳት መከላከያ ፋየር ሬደንታንት ማቴሪያልስ በአደጋ ጊዜ ባትሪው እንዳይቃጠል የተሟላ ቅድመ ዝግጅትም ይዘው ቀርበዋል። አራተኛ የምናገኘው ደግሞ ሪጀነሬቲቭ ብሬኪንግ ነው። ይህ ቴክኖሎጂ መኪናው ሲጓዝ ቆይቶ ሲቆም ኃይል መልሶ ወደ ባትሪው ቻርጅ ስለሚያደርግ ተጨማሪ ርቀቶችን መጓዝ ከማስቻሉ በተጨማሪ አደጋ ለመቀነስም የሚረዳ አንዱ ሲስተም ነው። እነዚህ ቴክኖሎጂዎች አደጋ የሚቀንሱ ስርዓቶች ናቸው። አቅሙ የሚሻሻልበት የደህንነት ቴክኖሎጂዎችም ናቸው። ተሳፋሪዎችና እግረኞች ከአደጋ የሚጠብቁ ሲስተሞች ሲሆኑ በአግባቡ መጠቀምም ይኖርብናል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።